እነዚህን 6 ምልክቶች በህይወታችሁ ያያችሁ ሆነ አላህ Subhanahu Wa Ta'ala በዝምታ የረዳችሁና እናንተ ባይታያችሁ እንኳን በጸጥታ ጉዳያችሁን ያስተናበረላችሁ እንደሆነ ወቁ። السلام عليكم ورحمة الله وبركاته። አንዳንዴ ህይወት ውስጥ ሙሉ በሙሉ እንደተሸነፈን እናስባለን። የቻልነውን ያህል እየሰራን አላህንም ደግመን ደጋግመን እየለመንን እንጥራለን። ነገር ግን ነገራቶች እንዳሰብናቸው አይሆኑም። እናም በዚህ ሰዓት አብዛኞቻችን በቃ አላህ እኔን ረስቶኛል እንላለን። ነገር ግን እውነታው ሌላ ነው። አላህ Subhanahu Wa Ta'ala በፍጹም ባሮቹን አይረሳም። ይልቁንስ እኛ በጭራሽ በማንገምተው መንገድ በጸጥታ እየረዳን ነው። እናም ዛሬ በዚህ ቪዲዮ አላህ Subhanahu Wa Ta'ala በዝምታ እየረዳን እንደሆነ የሚያሳዩን 6 ታላላቅ ምልክቶችን እናያለን ኢንሻአላህ። አንደኛውና የመጀመሪያው የዱንያ በሮችን ሁሉ ይዘጋጋብናል። አንዳንዴ የሆነን ግብ ለማሳካት ሁሉንም ነገር እንሞክራለን። ለምሳሌ ስራ ሊሆን ይችላል። እናም እኛ ያንን ስራ ለማግኘት በጣም ቆንጆ ፕሮፖዛል በማስገባት በመናውቀው ሰው በኩል በመሄድ ሰዎችን በቀጥታ በማናገር የቻልነውን ነገር ሁሉ እናደርጋለን። ነገር ግን የዱንያ በሮች ሁሉ ይዘጋጉብናል። እናም እኛ በዛ ሰዓት ለምንድነው ይህ ሁሉ ነገር በእኔ ላይ የሚሆነው? አላህ ግን ለምን ጨከነብኝ እንላለን። ነገር ግን እውነታው የነዛ ሁሉ በሮች መዘጋጋት ለኛ ጉዳት አልነበረም፣ የአላህ Subhanahu Wa Ta'ala ጥበቃ እንጂ። አላህ Subhanahu Wa Ta'ala እኛን ሊረዳን ሊጠብቀን ሊመራን ሲፈልግ ትክክለኛውን በር ብቻ ይከፍትልንና ሌሎች ሁሉንም በሮች ይዘጋቸዋል። እናም እኛ ያኔ እናለቃቅሳለን፣ እናስናለን፣ ይህ ሁሉ ለምን በኔ ላይ እንላለን። ነገር ግን የሆነ ቀን አማራጭ አጥተን ወደዛች ወደ ትክክለኛው በር አንገታችንን ያስገባን ቀን የእውነት አላህ Subhanahu Wa Ta'ala ምን ያህል ቸር እንደሆነ ይገባናል። ማመስገኛ ቃላትም እናጣለን። አላህ Subhanahu Wa Ta'ala እነዛን በሮች ሲዘጋ ምናልባትም ለዲንም ሆነ ለዱንያችን ከባድ ከሆነ ኪሳራ እየጠበቀን ነበር። ለወደፊታችን እጅግ ያማረ የሆነን እጣ ፈንታ እያስተካከለልንም ጭምር። የነብዩላህ ዩሱፍ አለይሂ ሰላም ታሪክ አስታውሱ። የገዛ ወንድሞቹ ወስደው ጉድጓድ ውስጥ ከተቱት። ከዚያም ሲወጣ ምንም ማውራት ያመመው ሰው ጋር ነው፣ እሷትን ማዋየት የሞከረው ጋር ነው። ለዲህነኛው መውራት ነገሩ ከንቱ ነው። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ሱብሓነላህ አልዓዚም ወቢሐምዲሂ ያለ ሰው ሱብሓነላህ አልዓዚም ወቢሐምዲሂ ያለ ሰው አንድ ጊዜ እኮ ነው። ሱብሓነላህ ወቢሐምዲሂ ያለ ሰው ወሪሰት ለሁ ነኽለቱ ፊል ጀና፣ ጀነት ውስጥ አንዲት የተምር አትክልት ተከለለታለች። ሱብሃንአላህ ወቢሐምዲሂ 100 ጊዜ ካለስ አንድ ቀን 100 አትክልት 1000 ካለስ 1000 ያ ሰላም